ኦሪት ዘጽአት ምዕራፍ 26 ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሠሩ 10 መጋረጆች ያሉበትን ማደሪያ ሥራ። ብልህ ሠራተኛ እንደሚሠራ ኪሩቤል በእነርሱ ላይ ይሁኑ። የእያንዳንዱ መጋረጃ ርዝመት 28 ክንድ ወርዱም 4 ክንድ ይሁን። የመጋረጆቹ ሁሉ መጠን ትክክል ይሁን። 5ቱ መጋረጆች እርስ በርሳቸው የተጋጠሙ ይሁኑ። 5ቱ መጋረጆች እንዲሁ እርስ በርሳቸው የተጋጠሙ ይሁኑ። ከሚጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ የሰማያዊውን ግምጃ ቀለበቶች አድርግ። ደግሞ ከተጋጠሙት ከሌሎች በአንደኛው መጋረጃ ዘርፍ ላይ እንዲሁ አድርግ። 50 ቀለበቶችን በአንድ መጋረጃ አድርግ። 50ውንም ቀለበቶች በሁለተኛው መጋረጃ ዘርፍ አድርግ። ቀለበቶቹ ሁሉ እርስ በርሳቸው ፊት ለፊት ይሆናሉ። 50 የወርቅ መያዣዎች ሥራ። ማደሪያውንም አንድ እንዲሆን መጋረጆችን እርስ በርሳቸው በመያዣዎች አጋጥማቸው። ከማደሪያውም በላይ ለድንኳኑ የሚሆን መጋረጆች ከፍየል ጠጕር አድርግ። 11 መጋረጆች ታደርጋለህ። እያንዳንዱም መጋረጃ ርዝመቱ 30 ክንድ እያንዳንዱም መጋረጃ ወርዱ 4 ክንድ ይሁኑ። የ11ዱም መጋረጆች መጠናቸው ትክክል ይሁን። 5ቱ መጋረጆች አንድ ሆነው ይጋጠሙ። 6ቱም መጋረጆች እርስ በርሳቸው አንድ ሆነው ይጋጠሙ። 6ኛውም መጋረጃ በድንኳኑ ፊት ይደረብ። ከተጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ 50 ቀለበቶች አድርግ። ደግሞ ከተጋጠሙት ከሌሎች በአንደኛው መጋረጃ ዘርፍ ላይ እንዲሁ 50 ቀለበቶች አድርግ። 50 የናስ መያዣዎችን ሥራ። መያዣዎችንም ወደ ቀለበቶች አግባቸው። ድንኳኑም አንድ እንዲሆን አጋጥመው። ከድንኳኑም መጋረጆች የቀረ ትርፍ ግማሽ መጋረጃው በማደሪያው ጀርባ ይንጠልጠል። ማደሪያውን እንዲሸፍን ከርዝመቱ በአንድ ወገን 1 ክንድ በአንድ ወገንም 1 ክንድ ከድንኳኑ መጋረጆች የቀረው ትርፍ በማደሪያው ውጪ በወዲህና በወዲያ ይንጠልጠል። ለድንኳኑ መደረቢያ ከቀይ አውራ በግ ቁርበት ከዚያም በላይ ሌላ መደረቢያ ከአቆስጣ ቁርበት አድርግ። ለማደሪያው የሚቆሙት ሳንቆች ከግራር እንጨት አድርግ። የሳንቃው ሁሉ ርዝመቱ 10 ክንድ ወርዱም 1 ክንድ ተኩል ይሁን። ለእያንዳንዱ ሳንቃ አንዱ በአንዱ ላይ የሚያያዙ 2 መጋጠሚያዎች ይሁኑለት። ለማደሪያው ሳንቆች ሁሉ እንዲሁ አድርግ። ለማደሪያውም በደቡብ ወገን 20 ሳንቆች አድርግ። ከ20ውም ሳንቆች በታች 40 የብር እግሮችን አድርግ። ከእያንዳንዱ ሳንቃ በታች ለ2 መጋጠሚያዎች 2 እግሮች ይሁኑ። ለማደሪያው ለሁለተኛው ወገን በሰሜን በኩል 20 ሳንቆች ለእነርሱም 40 የብር እግሮች ይሁኑ። ከእያንዳንዱም ሳንቃ በታች 2 እግሮች ይሁኑ። ለማደሪያውም በምዕራቡ ወገን በስተኋላ 6 ሳንቆች አድርግ። ለማደሪያውም ለሁለቱ ማዕዘን በስተኋላ 2 ሳንቆች አድርግ። ከታችም እስከ ላይ እስከ አንደኛው ቀለበት ድረስ አንዱ ሳንቃ ድርብ ይሁን። እንዲሁም ለ2 ይሁኑ። እነርሱም ለሁለቱ ማዕዘን ይሆናሉ። 8 ሳንቆችና 16 የብር እግሮቻቸው ይሁኑ። ከእያንዳንዱም ሳንቃ በታች 2 እግሮች ይሆናሉ። ከግራር እንጨት በማደሪያው በአንድ ወገን ላሉት ሳንቆች 5 መወርወሪያዎች በማደሪያውም በሁለተኛው ወገን ላሉት ሳንቆች 5 መወርወሪያዎች በማደሪያውም በስተኋላ በምዕራብ ወገን ላሉት ሳንቆች 5 መወርወሪያዎች አድርግ። መካከለኛውም መወርወሪያ በሳንቆች መካከል ከዳር እስከ ዳር ይለፍ። ሳንቆቹንም በወርቅ ለብጣቸው። ቀለበታቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ ሥራቸው። መወርወሪያዎችንም በወርቅ ለብጣቸው። ማደሪያውንም በተራራ እንዳሳየሁህ ምሳሌ አቁም። መጋረጃውንም ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩ በፍታ አድርግ። ብልህ ሠራተኛም እንደሚሠራ ኪሩቤል በእርሱ ላይ ይሁኑ። በወርቅ በተለበጡት ከግራር እንጨትም በተሠሩት በአራቱ ምሰሶች ላይ ስቀለው። ኩላቦቻቸውም ከወርቅ 4ቱም እግሮቻቸው ከብር የተሠሩ ይሁኑ። መጋረጃውንም ከመያዣዎቹ በታች ታንጠለጥለዋለህ። በመጋረጃውም ውስጥ የምስክርን ታቦት አግባው። መጋረጃውም በቅድስቱና በቅድስተ ቅዱሳን መካከል መለያ ይሁናቸው። በቅድስተ ቅዱሳኑም ውስጥ የስርየት መክደኛውን በምስክሩ ታቦት ላይ አድርግ። ገበታውንም በመጋረጃው ውጭ መቅረዙንም በገበታው ፊት ለፊት በማደሪያው በደቡብ ወገን አድርግ። ገበታውንም በሰሜን ወገን አድርገው።
ለድንኳኑም ደጃፍ ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩ በፍታ በጥልፍ አሠራር የተሠራ መጋረጃ አድርግለት። ለመጋረጃውም 5 ምሰሶች ከግራር እንጨት አድርግ፣ በወርቅም ለብጣቸው። ኩላቦቻቸውም ከወርቅ የተሠሩ ይሁኑ፣ 5 እግሮች አድርግላቸው።